አንገትሽ፣ ጉልበትሽና ክርንሽ አካባቢ ከሌላው የሰውነትሽ ክፍል ተለይቶ ጠቅሮ ልብስን ለመልበስ አሳቆሻል? የተለያዩ ማስኮችን ተጠቅመሽም ልዩነትን ማየት አልቻልሽም? አዎ ከሆነ መልስሽ ይህንን ቪዲዮ እስከ መጨረሻው ተመልከቺው። ሰላም፣ በዛሬው ቪዲዮ በቀላሉ የአንገት፣ ጉልበት እንዲሁም ክርን አካባቢ ተለይቶ መጥቆርን ማጥፋት የምንችልባቸው በሳይንስ የተረጋገጡ ዘዴዎች እንዲሁም የሚከሰቱበትን ምክንያቶች በትክክል የሚያጠፉ ማስኮችን እናያለን። ነገር ግን መፍትሄውን ከመነጋገራችን በፊት እነዚህ ቦታዎች ላይ መጥቆርን የሚፈጠርበትን ምክንያት ማወቅ ይኖርብናል። የመጀመሪያውና ዋነኛው ምክንያት ፍትጊያ ወይም ፍሪክሽን ነው። ክርንና ጉልበታችን ሁልጊዜም የሚታጠፍና ከልብስ፣ ወንበር፣ አልጋና ሌሎች ነገሮች ጋር ፍትጊያ ውስጥ የሚያሳልፉ አካሎቻችን ናቸው። በጊዜ ሂደትም ይህ ፍትጊያ ሲደጋገም ቆዳን ጠንካራና ጥቁር እንዲሆን ያደርገዋል። ሌላኛው ምክንያት ድርቀት ነው። ከሌላው የሰውነታችን ክፍል በተለየ መልኩ እነዚህ የሰውነታችን ክፍሎች ዝቅተኛ የሆነ የኦይል ግላንድ አላቸው። ለጉዳትና የሞተ የሰውነት ቆዳ ክምችት ጠቂ የሚሆኑበት ምክንያት ነው። ሶስተኛው ምክንያት ለፀሐይ ተጋላጭ መሆን ነው። ወደ አንገታችን ስንመጣ ደግሞ ላበት፣ ቆሻሻ፣ የምርቶች ክምችት፣ የፀሐይ ተጋላጭነት፣ የኤክስፎሌሽን ማጠር ዋነኞቹ ከሌላው ክፍሎች ተለይቶ አንገታችን የሚጠቁርበት ምክንያት ነው። ምክንያቶቹን በዚህ መልኩ ከዘረዘርን እንዴት እስከ መጨረሻው ልናስተካክላቸው እንደምንችል እናያለን። አንደኛ፣ ጄንተል ኤክስፎሌሽን፣ በጥንቃቄ የሞተ ቆዳን ማስወገድ ማለት ነው። ከዚህ ላይ ነው ብዙ ጊዜ ሰዎች ስህተቱን የሚሰሩት። እሱም በኃይል በመፈተግ ስክራብ በማድረግ በፍጥነት ልዩነትን ለማየት የሚችሉ ይመስላቸዋል። ነገር ግን ይህ የበለጠ የቆዳ መጥቆርን የሚያባብሰው ይሆናል። ከዚህም ይልቅ ጥንቃቄ በተሞላበት መንገድ በሳምንት 2 ጊዜ ኤክስፎሌት ማድረግ በቂ ነው። ለዚህም ለስላሳ የገላ ማሻዎችን፣ ቆዳን የማይጎዱ ቦዲ ስክራቦችን ወይም በውስጣቸው ላክቲክ አሲድ እና ግላይኮሊክ አሲድ የያዙ ምርቶችን መጠቀም ይቻላል። እነዚህ ግብዓቶች ቆዳን ሳይጎዱ ልስላሴውን እንደጠበቁ አላስፈላጊ የሆነውን የሞተ ቆዳን ለማስወገድ ያስችሉናል። መርሳት የሌለብን የሞተ ቆዳን በማስወገድ ወቅት ሁልጊዜም ጥንቃቄ ማድረግ እንዳለብን ነው። እናንተ በቤታችሁ ውስጥ ኤክስፎሌቲንግ ስክራብ ከሌላችሁ ቲማቲምን ከከፈላችሁ በኋላ 1 ማንኪያ የተፈጨ ቡና እንዲሁም 3 ጠብታ የሚሆን የሎሚ ጭማቂን በማድረግ የጠቆረ አንገታችሁን እንዲሁም ጉልበትን፣ ክርናችሁን ለ5 ደቂቃ ማሳጅ ማድረግ። ከ15 ደቂቃ በኋላም መታጠብ ይቻላል። ይህን ስክራብ በሳምንት 2 ጊዜ ብቻ ልትጠቀሙት የምትችሉት ስክራብ ነው። ሌላኛው ስለዚህ ስክራብ ማወቅ ያለባችሁ ነገር ሎሚ ቆዳችሁን የሚያጠቁረው ወይም ደግሞ ሴንሲቲቭ የሆነ ቆዳ ካላችሁ ሎሚውም መተው እንደምትችሉ ነው። ሁለተኛው የስክራብ አይነት 1 ማንኪያ እርጎ፣ 1 ማንኪያ ቡናና 1 ማንኪያ እርድን በማዋሃድ ማዘጋጀት እንችላለን። ይህ ስክራብ እርጎ በውስጡ በያዘው ላክቲክ አሲድ ምክንያት እንዲሁም ቡናም በተመሳሳይ ኤክስፎሌት የማድረግ አቅም ስላለው እርድም ብራይትኒንግ የሆነ ወይም ቆዳን የማንጣት አቅም ያለው በመሆኑ ተመራጭ ማስክ ነው። ከተቀባነው በኋላ ከ10 እስከ 15 ደቂቃ ማቆየትና መታጠብ እንችላለን። በተመሳሳይ በሳምንት ከ2 እስከ 3 ጊዜ ብቻ ልንጠቀመው እንችላለን። ሁለተኛ፣ በየቀኑ ማለስለሻን መቀባት። ይህኛው ስቴፕ እንደ ቀላል የሚታይ ቢሆንም በጣም አስፈላጊ ነው። ምክንያቱም ደረቅ ቆዳ በቀላሉ የሚጎዳ የሚጠቁር ስለሆነ በተለይም ከሻወር በኋላ አንገታችን፣ ጉልበታችንና ክርንን ሞይስቸራይዝ ማድረግ ግዴታ ነው። በውስጣቸው ሺያ በተር፣ ግሊሰሪን፣ ሃይሎሮኒክ አሲድ እንዲሁም ሴራማይድ የመሳሰሉ ኢንግሪዲያንቶችን የያዙ ማለስለሻዎችን መጠቀም ቆዳችን በቀላሉ ሃይድሬት ለማድረግ ያስችለናል። ማለስለሻዎችን ለቆዳችን ምግብ እንደመመገብ ወይም ምግብ እንደመስጠት አስቡት። ራሱን መጠገን እንዲችል የተስተካከለ ምግብን መስጠት እንደማለት ነው። ቆዳችን በተስተካከለ መልኩ ሃይድሬት ከሆነ ደግሞ በጊዜ ሂደት ጤነኛና ጥርት ያለ መሆን ይችላል። ሞይስቸራይዝ የሆነ ቆዳን ትሪት ለማድረግ የማይከብደን ለዚህ ነው። ሶስተኛ፣ ቆዳን የሚያነጡ ምርቶችን መጠቀም ወይም ግብአቶችን መጠቀም።
በተለየ መልኩ ለዲስኮሎሬሽን ወይም የቆዳ ቀለም መለያየት ታስበው የተዘጋጁ ምርቶችን በመጠቀም ውጤቱን ልናፋጥነው እንችላለን። ከነዚህ መካከል ኒያሲናማይድ፣ ቪታሚን ሲ፣ ኮጃክ አሲድ፣ ሊኮሪሽ ሩት ኤክስትራክት የመሳሰሉትን ምርቶች በመጠቀም ተለይቶ የጠቆረ የቆዳ ቀለምን ማስተካከል እንችላለን። የምርቶችን ትዕዛዝ በመከተል ምርቶችን በመጠቀም ለውጥን ለማየትም እንችላለን። አለማቋረጥም ሌላኛው ማድረግ ያለብን ነገር ነው። ምክንያቱም ለውጥ በአንድ ሌሊት የሚገኝ ነገር ስላልሆነ በቀጣይነት ባለው መልኩ እነዚህን ግብዓቶች መጠቀም በሳምንታት ውስጥ ለውጥን እንድናገኝ ይረዳናል። ትዕግስት ቁልፉ መሆኑን አትርሱ። ሁለተኛ፣ በፍጹም ፀሐይ መከላከያን አትርሱ። ይህ ስቴፕ ልፋታችሁ ሙሉ በሙሉ ባዶ ሊያስቀር ይችላል። የጠቆረ ጉልበት፣ አንገት ወይም ክርንን ለማስለቀቅ እየሞከራችሁ ሰንስክሪን ወይም የፀሐይ መከላከያን የማትጠቀሙ ከሆነ ውጤቱን የምታዘገዩት ይሆናል። ሁልጊዜም ከቤታችሁ ከመውጣታችሁ በፊት SPF-ቸው ከ30 በላይ የሆኑ የፀሐይ መከላከያዎችን መጠቀም ይኖርባችኋል። ምክንያቱም መጀመሪያ እንደነገርኳችሁ ለፀሐይ ተጋላጭ መሆን ቆዳን የሚያጠቁር የቆዳ ቀለም መለያየትን የሚያስከትል ስለሆነ ምንም ያክል ጥሩ የተባሉ የቆዳ መንከባከቢያዎችን ብንጠቀም መሰረታዊ የሆኑ ነገሮችን የማንተገብር ከሆነ የምንፈልገውን ውጤት ለማግኘት እንቸገራለን። የቆዳ መጥቆርን የሚያባብሱ ልምዶች፣ አንዳንዴ ሳናውቅ የምናደርጋቸው ልምዶች ይህንን ችግር የሚያባብሱብን ናቸው። በዋነኝነት ቆዳን በኃይል ስክራብ ማድረግ ወይም መፈተግ፣ እንደ ኮልጌት አይነት ቆዳን በዘላቂነት ሊጎዱ የሚችሉ ምርቶችን ደጋግሞ መጠቀም፣ ለቆዳችን ማለስለሻና ለመጠቀም የፀሐይ መከላከያ መርሳት የመሳሰሉትን ልምዶች ማቆም ይኖርብናል። እንዲሁም በቤት ውስጥ የሚዘጋጁ የተለያዩ ማስኮችን ከመጠቀማችን በፊት ቆዳችን ሊጎዱ የሚችሉ መሆናቸው ወይም ምንም ጉዳት እንደሌላቸው ማረጋገጥ ያስፈልገናል። ምክንያቱም አንዳንድ በቤት ውስጥ የሚዘጋጁ ማስኮች የቆዳ ቀለምን መለያየት ሊያባብሱ የሚችሉ በመሆናቸው ነው። በተለይም በሶሻል ሚዲያ ላይ የምናያቸው በብዙ ቦታ ላይ የሚነገርላቸው ማስኮች የምናስበውን ያክል ውጤታማ ላይሆኑ ይችላሉ። በተቃራኒው ቆዳችን የበለጠ እንዲደርቅና ወዙን እንዲያጣ ብሎም ሸካራ እንዲሆንና ዲስኮሎሬሽን ወይም የቀለም መለያየት እንዲከሰት ጥቁር ሆኖ እንዲታይ ሊያደርጉብን ይችላል። ለዚህም ነው ሁልጊዜም በቤት ውስጥ የሚዘጋጁ ማስኮችን ቆዳችን ላይ ከማድረጋችን በፊት ለኛ ቆዳ ያለውን ምላሽ ማወቅ የሚያስፈልገን። ሌላኛው ማወቅ ያለብን ነገር እነዚህን ነገሮች በአንድ ሌሊት የሚፈጠሩ አይደሉም፣ ለመጥፋትም ጊዜ የሚወስዱ ናቸው። ቆዳ ራሱን ለማደስና ሙሉ በሙሉ ወደ ነበረበት ሁኔታ ለመመለስ ወይም ለመቀየር ጊዜን ይፈልጋል። ቀጣይነት ባለው መልኩ የቆዳ እንክብካቤን ማድረግ ከልምዶቻችን ጋር ሲታከል የምንፈልገውን ውጤት ማግኘት እንድንችል ይረዳናል። በየቀኑ የምንደጋግማቸው ቀላል ልምዶች በጊዜ ሂደት የቆዳ ቀለምን የማስተካከል ትልቅ አቅም አላቸው። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት ላይ አሳውቁኝ። እንዲሁም በዚህ ቻናል ላይ ማስታወቂያ ማሰራት የምትፈልጉ ግለሰቦች እንዲሁም ድርጅቶች ካላችሁ በምስሉ ላይ በምታዩት የኢሜል አድሬስ ወይም ስልክ ቁጥር ልታናግሩኝ ትችላላችሁ። በቀጣይ እስከምንገናኝ በያላችሁበት ሰላም ቆዩ።